ዛሬ ደግሞ የምንነጋገረው የዓለማችን ቁጥር 1 ረጅም ዕድሜ የሚኖሩ ሰዎች የሚመገቡትን የአመጋገብ ስርዓት ይሆናል። የዓለም ቁጥር 1 ረጅም ዕድሜ የሚኖሩ ሰዎች የሚመገቡት የአመጋገብ ስርዓት የስኳር በሽታ፣ የግፊት በሽታ፣ የልብ በሽታ፣ የኩላሊት በሽታና ሌሎችም በሽታዎች እንዳያጠቋቸው በማድረጉ ከዓለማችን ቁጥር 1 ረጅም ዕድሜ እንዲኖሩ አስችሏቸዋል። ከዚህም ባለፈ ደግሞ በእርጅናቸው ጊዜ ረጅም ዕድሜ ከመኖራቸው ባሻገር ደግሞ የተሻለ ጥንካሬ እንዲኖራቸው አስችሏቸዋል ማለት ነው። ይህ የአመጋገብ ስርዓት ለልብ ጤንነትና ስትሮክን ለመከላከል፣ የስኳር በሽታን ለመከላከል እንዲሁም ለማከም፣ ካንሰርን ለመከላከል፣ እርጅናን ለመከላከል ወይም ደግሞ ለማዘግየት፣ በብግነት ምክንያት የሚመጡ የአለርጂ በሽታዎችን፣ የመገጣጠሚያ ህመሞችን ለመከላከልና ለማስታገስ፣ የመርሳት በሽታን ለመከላከልና ለማዘግየት፣ የሰውነት ክብደትን ለመቆጣጠር እንዲሁም ደግሞ ለመቀነስ፣ በአጠቃላይ ሁለንተናዊ ጤንነታችን እንዲሻሻልና ጤናማ ሆነን ረጅም ዕድሜ እንድንኖር የሚያስችል የአመጋገብ ስርዓት እንደሆነ ጥናቶች ያሳያሉ። እንዲሁም ደግሞ በዓለም የሳይንስ መጽሔት በዓለማችን ተመራጩ የአመጋገብ ስርዓት ነው። ዛሬ የምንነጋገረው ስለዚህ የአመጋገብ ስርዓት ይሆናል። ይህ የአመጋገብ ስርዓት ሜዲትራኒያን ዳይት ይባላል። በዓለማችን ረጅም ዕድሜ የሚኖሩት ሜዲትራኒያን አካባቢ የሚኖሩ የማህበረሰብ ክፍሎች ናቸው። እነዚህ የማህበረሰብ ክፍሎች ረጅም ዕድሜ እንዲኖሩ ካስቻሏቸው መሰረታዊ ነገሮች መካከል የአመጋገብ ስርዓታቸው ነው። ይህ የአመጋገብ ስርዓታቸውም በጣም ጤናማ፣ ለጤና ተስማሚ በሽታዎች እንዳይዙን የሚያደርግ ስለሆነ ጥናቶች ይህንን የአመጋገብ ስርዓት የዓለም ሕዝብ ቢመገብ የስኳር በሽታን፣ የግፊት በሽታን፣ ካንሰር እንዲሁም ደግሞ እርጅናን መከላከልና ማዘግየት እንደሚችል እንዲሁም ደግሞ በሽታዎችን ለመቀልበስም ቁጥር 1 የዓለማችን ተመራጩ የአመጋገብ ስርዓት ነው። ታዲያ ዛሬ ሜዲትራኒያን ዳይት ምንድነው? ሜዲትራኒያን ዳይት የሚሰጣቸው ጥቅሞች ምንድናቸው? የሜዲትራኒያን ዳይትን ስንመገብ በምግብ ዝርዝራችን ውስጥ ሊቀመጡ የሚገባቸው የምግብ ምድቦች ምንድናቸው? የምግብ ዝርዝሮችን እናያለን። በምን ያህል መጠን ከየምግቦቹ መመገብ እንዳለብን እንዲሁም ደግሞ ምን አይነት ምግቦችን መመገብ እንደሌለብን ጭምር በዚህ ቪዲዮ እናያለን። እናንተ ይህንን ቪዲዮ ስትጀምሩት ላይክ በማድረግ ሼር በማድረግ ለብዙ ኢትዮጵያውያን እንዲደርስ እንድታደርጉ በአክብሮት ጠይቃችኋል። ከዚህም ባለፈ ደግሞ አዲስ ከሆናችሁ ይህንን የዩቲዩብ ቻናል ከማድረግ ቤተሰብ እንድትሆኑና እንደዚህ አይነት ጠቃሚ የሆኑ መረጃዎችን ስለቅ እንዲደርሳችሁ እንዲሆን እንድታደርጉ ከወዲሁ እጠይቃችኋለሁ። የሜዲትራኒያን ዳይት ምንድነው የሚለውን በምናይበት ጊዜ የሜዲትራኒያን ዳይት የአመጋገብ ስርዓት ሲሆን ከሜዲትራኒያን አካባቢ ነዋሪዎች የተኮረጀ ወይም ደግሞ የተወሰደ ለጤናችን እጅግ ጠቃሚ የሆነ የአመጋገብ ስርዓት ነው። በብዙ ጥናቶች እንደተረጋገጠው የሜዲትራኒያን ዳይት በዓለማችን ቀዳሚ ጤናማ የአመጋገብ ስርዓት ነው ማለት ነው። ይህ የአመጋገብ ስርዓት የሚከተሉ የሜዲትራኒያን አካባቢ ነዋሪዎች በዓለማችን ረጅም ዕድሜና በጤናም ጭምር የሚኖሩ የማህበረሰብ ክፍሎች እንዲሆኑ አስችሏቸዋል። ይህ የሜዲትራኒያን ዳይት ተላላፊ ያልሆኑ በሽታዎች ስርጭት ዝቅተኛ እንዲሆንና በዚህ አካባቢ ወይም የሜዲትራኒያን የአመጋገብ ስርዓት አይነት የአመጋገብ ስርዓትን የሚከተሉ የማህበረሰብ ክፍሎች ደግሞ ጤናማ እንዲሆኑና ረጅም ዕድሜ እንዲኖሩ በሽታዎችም ዝቅተኛ እንዲሆኑላቸው ያስቻለ የአመጋገብ ስርዓት ነው። ይህ የሜዲትራኒያን ዳይት ልብ ጤንነት፣ ስትሮክን ለመከላከል፣ የስኳር በሽታን ለመከላከል፣ ለማከም፣ ለመቀልበስ መጀመሪያ ደረጃ ሪኮመንድ የሚደረግ የአመጋገብ ስርዓት ነው። ካንሰርን ለመከላከል፣ እርጅናን ለማዘግየት እንዲሁም ደግሞ ብግነትን በመከላከል በብግነት ምክንያት የሚመጡ ብዙ በሽታዎችን ለመከላከል የሚረዳ የአመጋገብ ስርዓት ነው። ይህ ሜዲትራኒያን ዳይት የሰውነት ክብደትን ለመቆጣጠር እንዲሁም ደግሞ ሰውነት ክብደታችን ከፍተኛ ከሆነ ደግሞ የሰውነት ክብደታችን
ለማስተካከል ወይም ደግሞ ለመቀነስም ጭምር ይረዳል። ይህ የሜዲትራኒያን ዳይት እንዲሁ የአንጀት ጤንነትን ለመጠበቅና ጤናማ ሆኖ ለመቀጠል ይረዳል። በሜዲትራኒያን ዳይት በዋናነት የሚዘወተሩ የአመጋገብ ስርዓቶች የተፈጥሮ ይዘታቸውን የጠበቁ ፍራፍሬዎች፣ አትክልቶች፣ የወይራ ዘይት፣ የእጽዋት ተዋጦች እንዲሁም ደግሞ የእህል ዘሮች በዋነኝነት በመደበኛነት የምግብ ምድብ ውስጥ የማይጠፉ የሜዲትራኒያን ዳይት የአመጋገብ ስርዓት መሰረታዊ የሆኑ ነገሮች ናቸው። ከዚያ ባለፈ ደግሞ አሳ፣ ዶሮ፣ እንቁላልና ጥራጥሬዎች ደግሞ በተወሰነ ባነሰ መንገድ የምንመገባቸው የምግብ ምድቦች ናቸው ማለት ነው። በተወሰነ መጠን ደግሞ የወተት ተዋጽኦ ይመገባሉ። ከዚያ ባለፈ ዝቅተኛ መጠን ያለው ቀይ ስጋን ይመገባል። ከዚያ ባለፈ ደግሞ እነዚህ የሜዲትራኒያን ዳይት የሚከተሉ የሜዲትራኒያን አካባቢ የህብረተሰብ ክፍሎች በዋናነት የሚጠጡት ውሃና ስኳር ያልተጨመረበት ወይም ደግሞ የፋብሪካ ማጣፈጫዎች ያልተጨመሩበት አረንጓዴ ሻይን ያዘወትራሉ። ቀይ ወይን ደግሞ በመደበኛነት ሳይበዛ በልክ ብቻ ይጠጣሉ። ከዚያ ባለፈ ለምግብ ማጣፈጫነት በዋናነት የሚጠቀሙት ጨውና ስኳርን ሳይሆን የተፈጥሮ ይዘት ያላቸው ቅመማ ቅመሞችን፣ ፍሬሽ የሆኑ በፋብሪካ ያልተመረጡ ቅመማ ቅመሞችን በዋናነት ይጠቀማሉ። እንዲሁም ደግሞ በባህላቸው ምግብን ለብቻ ሳይሆን በጋራ እረፍት ወስደው በጋራ ጊዜ ወስደው የመመገብ ባህል አላቸው። ይህም ለጭንቀት እንዳይጋለጡ ማህበራዊ መስተጋብራቸው ጠንካራና ጤናማ እንዲሆን አስችሏቸዋል ማለት ነው። በዚህ ምክንያት እነዚህ የሜዲትራኒያን አካባቢ ነዋሪዎች የዓለማችን ረጅም ዕድሜ የሚኖሩ ሊሆኑ ችለዋል ማለት ነው። አሁን ጥያቄው ይህንን የሜዲትራኒያን አካባቢ ባህል ወደኛ ባህል በማምጣት የአመጋገብ ስርዓታችን የነሱን የአመጋገብ ስርዓት በመቆረጥ እንዴት አድርገን ረጅም ዕድሜ መኖርና ጤናማ መሆን እንችላለን የሚለውን ጥያቄ ዛሬ እንመልሳለን። ታዲያ ይህ የሜዲትራኒያን ዳይት ለማን የተፈቀደ ነው፣ ለማን የተከለከለ ነው የሚለውን ማየት ይኖርብናል። የሜዲትራኒያን ዳይት በዓለማችን ጤናማ ከሚባሉ የአመጋገብ ስርዓቶች ቀዳሚው ስለሆነ ሁሉም የህብረተሰብ ክፍል ሁሉም የማህበረሰብ ክፍል እንዲመገበውና እንዲመገበው የሚፈለግ የአመጋገብ ስርዓት ስለሆነ የትኛውም የማህበረሰብ ክፍል ሊከለከለው የሚችል የአመጋገብ ስርዓት ወይም ደግሞ ይህ የጎንዮሽ ጉዳት አለው የሚባል የአመጋገብ ስርዓት አይደለም። በቻለው መጠን ሁሉ ይህንን የአመጋገብ ስርዓት መከተል እንችላለን ማለት ነው። ታዲያ ወደዚህ የሜዲትራኒያን የአመጋገብ ስርዓት ለመግባት ምንድነው የሚያስፈልገው ካልን ስለ አመጋገብ ስርዓቱ የሜዲትራኒያን ዳይት የአመጋገብ ስርዓት ምን እንደሚመስል ማወቅና አመጋገብ ስርዓታችን ስንቀይር የምንጠብቀውን ውጤት ወይም ደግሞ ግብ ማስቀመጥ የመጀመሪያው ይሆናል ማለት ነው። ከዚያ ባለፈ ደግሞ የምንመገበው ምግብ ከየትኛው ምድብ በምን ያህል ሰርቪንግ መሆን እንዳለበት እንወስናለን። ይህንንም ለመወሰን የሜዲትራኒያን ዳይት ስታንዳርድን እንከተላለን። ለሜዲትራኒያን ዳይት የሚያገለግሉ ምግቦችን መምረጥ ይጠበቅብናል ማለት ነው። ይህም የሜዲትራኒያን ዳይትን ለመከተል የምግብ ሊስቶችን እናስቀምጣለን። እነዚያ ምግቦች በስታንዳርዱ መሰረት እንከተላለን ማለት ነው። አመጋገብ ስርዓቱን በትክክል እየተከተልኩት ነው ወይስ ደግሞ እየተከተልኩት አይደለም የሚለውን ለመወሰን ደግሞ በማስታወሻ ማስቀመጥ መያዝ ሊጠበቅብን ይችላል ማለት ነው። ታዲያ ይህ የአመጋገብ ስርዓት ለመከተል የትኛው የምግብ ምድብ ምን ያህል መመገብ እንዳለብን ማየት ይኖርብናል ማለት ነው። የሜዲትራኒያን ዳይት በአመጋገብ ስርዓት ውስጥ በእያንዳንዱ ምግብ ሰዓት ውስጥ ሊጠፉ የማይገቡ የምግብ ዝርዝሮች መካከል ፍራፍሬዎች፣ አትክልቶች፣ ያልተፈተጉ እህሎችና የወይራ ዘይት በእያንዳንዱ የምግብ ሰዓት ሊጠፉ የማይገቡ የምግብ ምድቦች ናቸው ማለት ነው። በዚህ በሜዲትራኒያን
የአመጋገብ ስርዓት ውስጥ ማለት ነው። ሁለተኛ ደግሞ በየሳምንቱ ቢያንስ ሰርቪንግና ከዚያ በላይ መመገብ ያሉብን የምግብ ምድቦች አሉ። እነዚህም አሳ፣ ለውዝ፣ ጥራጥሬና የጥራጥሬ እህሎች በሳምንት ቢያንስ 3 ሰርቪንግ መመገብ በሜዲትራኒያን ዳይት የአመጋገብ ስርዓት ግዴታ ይሆናል ማለት ነው። በሶስተኛ ደረጃ ደግሞ በቀን ከአንድ ጊዜ በላይ ልንመገባቸው የማይገቡ የምግብ ዝርዝሮች ደግሞ እናያለን። እነዚህም ዶሮ፣ ቅባቱ የወጣለት የወተት ተዋጽኦችን እንዲሁም ደግሞ እንቁላልን በቀን ከአንድ ጊዜ በላይ በሜዲትራኒያን የአመጋገብ ስርዓት መመገብ አይጠበቅብንም ማለት ነው። ሌላው ከዚህ ባለፈ ደግሞ በሳምንት ከአንድ ሰርቪንግ በላይ ልንመገባቸው የማይገቡ ወይም ደግሞ ከምግባችን እንዲቀነሱ የሚፈለጉ የምግብ ምድቦች መካከል ቀይ ስጋ፣ ጣፋጭ ስኳር የተጨመረባቸው የፋብሪካ ውጤቶች፣ አሰራቸው የወጡ ከፍተኛ የሆነ ስኳር ያለባቸው ምግቦች በሳምንት ከአንድ ጊዜ በላይ መመገብ እንደሌለብን በሜዲትራኒያን የአመጋገብ ስርዓት ውስጥ ተካቶ እናገኘዋለን። በሜዲትራኒያን የአመጋገብ ስርዓት ውስጥ በመጠናችን ቀይ ወይንን መጠጣት እንደዚሁ ጤናማ ነው ተብሎ ይመከራል ማለት ነው። በዓለም የጤና ድርጅት የትኛውም አልኮል ቢሆን ጤናማ ሌብል እንደሌለው ያስቀምጣል። በዚህ በሜዲትራኒያን የአመጋገብ ስርዓት ግን ቀይ ወይንን መጠጣት ለጤናችን ጠቃሚ ነው ተብሎ ይወሰዳል ማለት ነው። ሜዲትራኒያን እነዚህን የአመጋገብ ስርዓቶች በመከተል ረጅም ዕድሜ ለመኖር ችለዋል ማለት ነው። ስለዚህ እኛም ከዚህ በመኮረጅ የምንችለው ሁሉ በማድረግ ፍራፍሬዎችን፣ አትክልቶችን፣ ያልተፈተጉ እህሎችንና ጤናማ የሆኑ ቅባቶችን በማዘውተር ጤናችን ማሻሻል፣ ተላላፊ ያልሆኑ በሽታዎችንም መከላከል እንችላለን ማለት ነው። ከዚያ ባለፈ ደግሞ እንደዚሁ አሳ፣ ለውዝና ጥራጥሬዎችን ደግሞ በሳምንት ቢያንስ 3 ሰርቪንግ እና ከዚያ በላይ በመመገብ እንደዚሁ ጤናችን ማሻሻል እንችላለን። እንደ ዶሮ፣ ቅባት የወጣላቸው የወተት ተዋጽኦችን እንዲሁም እንቁላልን ደግሞ በቀን ከአንድ ሰርቪንግ በላይ ባለመመገብ እንዲሁም ደግሞ ለጤናችን ስጋት የሆኑ እንደ ቀይ ስጋና ከፍተኛ ስኳር ያላቸው መጠጦችንና ጣፋጭ ምግቦችን በመቀነስ ጤናችን መጠበቅ እንደምንችልና ተላላፊ ያልሆኑ በሽታዎችን መከላከል እንደምንችል ከሜዲትራኒያን አካባቢ ከሚኖሩ ሰዎች መማርና ጤናችን መጠበቅ እንደምንችል ጥናቶች ያስረዱናል ማለት ነው። እነዚህን በዚህ መሰረት መመገብ ከጀመርን በኋላ የአመጋገብ ስርዓታችን ከቀየርን በኋላ የሚመጡ ለውጦችን ደግሞ መከታተልና ማስተካከል ይጠበቅብናል። ብራችሁ ስለቆያችሁ እጅግ አርቄ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም